አትበጣበቅ ከዚህ እስኪ አንቺ ተረጋጊ ተረጋጊ እስኪ ወልድ ነበር እስኪ ጉማይ እኮ ነው እንዴት ነው የተናናቀው? እንዴ ምን አድርጊ ነው ቦስ ከኔ ትእዛዝ ውጭ አንድ ነገር እንዳታረጊ አልነገርኩሽም? ነይ ታወሽ ሙስና ጠፋን ተፋታችሁ ማታውቃለህ። አረ ቦስ ነው ያየን ነው ምን አገባኝ ሊያሰው ምን አገባኝ እባክህ ቦስ ተቀምጠን ነው አሁን ምንም ሳትደብቁ ያደረጋችሁትን ነገር ንገሩኝ። ስለምን ለተምቹ ለምንድን ነው የደወላችሁት? ቁጥር የታባሽ ነው? ይቅርታ በጣም አሁን ተናገሩ። ለምንድን ነው ለተምቹ የደወላችሁት? እንትን እኮ ነው ቦስ አግኝተነው ተቀብለን ገንዘብ ልንሰጥ ብለን እኮ ነው። ጭራሽ ውሸት! እኔ ዝግባውን ልተታልኝ መስሎሽ ነው? ይቅርታ ተናገር። አንቺ አይደለሽ የደወልሽው? ይቅርታ ቦስ ጀማትረው ጅዝባ ጉዳ ፈላ። ሴቶቹን አንቆ ጉዳ አደረጋቸው። እነሱ እዚህ ቁጭ ብሎ እየተመካከሩ ነበረ። ሁኔታቸው ምንም አልተመቸኝም። ግን ይሄ ጀዝባ ነው እንጂ የምን ጅዝባ ነው? በጣም ከባድ ሰውዬ ነው። ሁለቱንም አንሶ አንድ ላይ አጋጫቸው። ካሁን በኋላ ለምንድን ነው ተምቹ ጋር የደወላችሁ በማለት ሰበብ ሁለቱንም በጣም እርስ በርስ አንቆ አንገላታቸው። ይቅርታ ቦስ ብላ በጣም ለመነችና ይቅርታ አረገላት። ሁለቱንም ወደዛ ወርውሮ ወደ ውጭ ወጣ። ሁለቱም በጣም ተናደዱ። ምክንያቱም በተለይ ማርሴል የምትባለዋ ደግሞ እቺ ተምቹን ያጠመደችዋ በጣም ጠንካራ ሴት ነች። ነገር ግን ለዚህ ሰውዬ ተበግራለት። አሁንም ቀን በቀን ለሱ ገንዘብ እየገበረች ነው። ነገር ግን በጓደኛዋ ምክንያት ጓደኛዋ በጣም ፈሪና በጥባጫ ነች። ብሩን በጠየቃት ቁጥር እየሰጠችው አሁንም እሱ በእሷ ምክንያት እያያት ነው። ግን ማርሴል ያሰበችው ነገር አለ። ውስጧ ጠንካራ ነው። ይሄ ሰውዬ በእርግጥ ሴቶቹ እንደዚህ ማድረግ በጣም ከባድ ነው። ግን በጣም ምስኪን የምታሳዝነኝ ልጅቷ ይሄንን ተጽዕኖ ያደረገባት ነች። በጣም ትፈራዋለች። ገና እሱ ከመጣ ትንቀጠቀጣለች። አሲርም ኤልያስ ጋር ሄደና ቁጭ አለ። ኤልያስም ምንም አላለውም። ተምቹ ግን አሲር ግን ተበሳጨ። ለምንድን ነው ምን ሆንክ ማትለኝ? ለምን ዝም አልከኝ? እኔ እኮ እየተናገርኩ ነው። ለምንድን ነው ምን ሆንከኝ ነገር ማትለኝ? የሆንከውን ስለማላውቀው ለምን እጠይቅሃለሁ? እያንዳንዱ ነገር እኮ አውቀዋለሁ። ነገር ግን አንተ ራስህ ብትነግረኝም እኔም ማውቀውን ስለሆነ ምን ልብል ጠይቅ? ለሀና የነገርካት አንተ ነህ እንጂ። አዎ ለሀና የነገርኳትማ እኔ ነኝ። እያንዳንዱን ነገር ጥፋት እያረጋችሁ ነው። የዚህ እያንዳንዱን ነገር እያነሳችሁ ሱቁን ባዶ እያረጋችሁ ነው። አንዴ አንተ ለሱሴ ብር ትሰጣለህ፣ አንዴ ደግሞ እዚህ የመጣ ተምቹ ገንዘቡን አፍሶ ለሴቶች ይሰጣል። ነገር ግን ይህን የሱቁን ኪሳራ ማየት አልፈልግም። ስለዚህ አይኔ እያየ ጎዳና እንድትወጡ አልፈልግም። ለዛ ብዬ በኋላ እንዳይቆጨኝ እንደ ሰው ስለተሰማኝ እናንተን አመጣጥ ስለማቀው ውስጤ ስለተሰማኝ ነው ይሄን ነገር ያረኩት። ስለዚህ እባክህን እንዳትቀየመኝ፣ ይቅርታ አድርግልኝ። ይሄን ያህል አስቀየምንክ እንደ ኤላ አልታወቀንም ነበር። ለማንኛውም እኔ ለእናንተ ብዬ ነው። ስለዚህ ካሁን በኋላ ግን ያለው ነገር ከኔ ጋር ሳይሆን ከእሷ ጋር አውራ ብሎ ሱቁን ጥሎለት ወጣ። ኤልያስም ማታ ቁልፉን አቀበለኝ ብሎ ጥሎት ወጣ። አሲር በጣም አዘነና እዛ ቁሱ ቁጭ ብሎ በጣም አዘነ። በጣም ተሰማ። ምክንያቱም እያደረገ ያለው ጥፋት እንደሆነ እውነት ለመናገር አሲር በጣም ምስኪንና ጥሩ ልጅ ነው። እንደ ተምቹ ድንጋይ ራስ ተምቹ እኮ ድንጋይ ራስ ነው፣ ምንም አያስብም። አሲር ግን ቢሰጥም ለሱሴ ለሷ ምግብ ስለሚያስፈልጋትና እሷ ስለማይገባት ነው። ከዚህ ህይወት ግን በጣም ጥሩ ነበር። ሱሴን ቢያወጣት እያንዳንዱ ህይወቱ ይስተካከላል። የዚህ ሁሉ ችግር ሱሴ ነች። ድንብላል ቀኑን ሙሉ በሆቴሉ እየዞረች ተምቹ ስትፈልገው ነበርና የሆነ ሆቴል ቁጭ ብሎ እየጠጣ አገኘችው። ሄደችና ሰላም ዘርሁንዬ እንዴት ነህ? ደህና ነህ? ናፍቀኸኝ እኮ ነው እየዞርኩኝ የፈለግኩ ነበር። ነው እንዴ? ምን ነው በሰላም ነው እንዴ? ይቅርታ ያረከኝ ልማይ ተጣላናና ሙድ ያዘባት። አንተ እየቀለድክብኝ ነው? እኔ እኮ እየናፈከኝ ነው። ስዞር ትፈልጊ ዋልኩት ሙሉ ቀን እኮ አንተ ነው። የት ጠፍተህ ነው? እባክህ ለምንድን ነው እንደዚህ የምታረገኝ? እኔ እኮ ወድሃለሁ ግን አሁንም እኮ ይቅርታ እያልኩ ነው። ያጠፋው አንተ ከተጠየቀውም እኔ በቃ ድንብላል እባክሽን ተነሽልኝ ከዚህ አላት። አልነሳም። ተነሺ ብዬሻለሁ አቦይ አባቴ ከነገርኩት ግን አንተ የሆነ ነገር ያረጋሃል አለችው። አሁንም እያስፈራራሽኝ ተነሺ ብዬሻ ተነሺ ተቆጣት። እሷን በጣም ተናዳ ተነሳች። እሷ ከመነሳች ማርሴል የምትባለዋ መጣችና ወደ እሱ ተመለከተች። እሱም ብድግ አለና የኔ ፍቅር ብሎ እቅፍ አድርጎ ሳማት። ድንብላልን በጣም ተናደች፣ ተበሳጨች። ይሄንን ጉድ ማየት አልነበረባትም። ምክንያቱም ድንብላል ምስኪን ነች። ይሄ ለሷ አይገባትም። ይሄ ሰውዬ የሚያደርገው ነገር ተገቢ። ተምቹ በአሁኑ ሰዓት በጣም ጥፋት አጥፍቷል።
ሱሴ ገዥባ ጋር ሄደችና ወዲያውኑ እኔ ጃምቦ ፈልጋለሁ አለች። ከዛ 1 7 ጃምቦ ውረድልኝና አለች። አንቺ ወሬ ተይና አሁንም ጠይቅሽን አድርጊ። አሁን እያንዳንዱን ነገር ንገሪኝ፣ የት ነበርሽ? እኔ ካሁን በኋላ እነሱ ጋር ሄጄ መጋት አልፈልግም፣ ገንዘብ እየከለከሉኝ ነው። ካሁን በኋላ እኔ እዛ ኤላ የሚባል ደግሞ እዛ የሚሰራ ልጅ አለ፣ ጥሩ ልጅ ነው፣ ነገር ግን ብር ላይ በጣም ቋጣሪ ነው። ከዛ እንድታወጣበት አንዳንድ ነገሮችን ሴራ አሴርባት። እሷም ደግሞ ያው ስም ብላ ገንዘብ ወዳድ ስለሆነች የእሱን የጅዝባውን ሴራ ተቀበለች። እያንዳንዱን ሴራ አንቺ በቃ ስራሽ ማጣላት ነው፣ ከእነሱ ጋር ተጣልቶ ከዛ ካልወጡ ነገር ግን ነገሮቹ አይሳኩልን፣ የእነሱን ሱቅ ባዶ ማድረግ አለብን፣ ብራቸውን እየተቀበልን መጨረስ አለብን አለ። ተምቹ ደግሞ እዛው በዋለበት ቀን ውሎ ማታውንም እዛ ጭፈራ ቤት እየጨፈረ ነው። ሴቶቹን እያወራራ እሱም እዛ ገንዘቡን እየበተነ እየጨፈረ ነው። ልጅቷ በመሃል በቃ እኔ ልሂድ፣ እኔ እኮ ሴተኛ ዳሪ አይደለውም፣ ነገር ግን አንተን ስለወደድኩና ከአንተ ጋር መሆን ስለምፈልግ ነው። አንተ ግን ሳስብ ፈታ ያልክና ምንም አይነት የሚያስጨንቅ ቀላል ሰው ነህ። ከዛ ወይኔ ድንብላል ማለት ማነች ብላ ጠየቀችው። ድንብላል ማለትማ ማላቃት ልጅ ነች አለ። ማነች? ሚስት አለክ እንዴ? ኧረ እኔ ሚስት የለኝም፣ በፈታ ይበናትሽ አላት። እኔ እኮ ወድጅ ተመልክተሽኛል እኮ በአሁኑ ሰዓት የሚያስፈልገው ሌላ ነገር ሰው ላይ ለእህትሽ ብር ነው ብሎ የተቋጠረውን ብር ከኪሱ መዞ ሰጣት። እሷም በቃ አሁንማ ከአንተ ጋር ነው መጨፈረው ብላ ብሩን ከተረከበች በኋላ ከሱ ጋር መጨፈር ጀመር። እሱም እዛው እየቀወጠው ምሽቱን ሁሉ እዛው አሳለፈ። ድንብላል ግን መተኛት አቅቷት ቤትም ገብታ እያለቀሰች ነበረ። ሀንዬ መታ ምን እንደሆነ ቢጠይቃት ለመንገር አልፈለገችው። ተይኝ በቃ ወደ ውጭ ልጥፋ እንዴ? ምን ማድረግ አለብኝ እኔ ከዚህ ቤት ልጥፋ እንዴ? እያለች በጣም እየጨነቃት ነው። ምን ሆነች ነው ስትላት፣ ዘሪሁን ነዋ። ዘሪሁን ምን አረገች ደግሞ? በቃ መናገር አልፈልግም ግን በቃ የሆነ ነገር ሆኛለሁ እኔ ጤነኛ ነኝ እንዲህ እያለች ራሷን በጣም እያማረረች እያለቀሰች፣ ሀንዬ ደግሞ አይዞሽ አለቻት። እሷ በሀሳባ ድሮ ከተምቹ ጋር ያላትን የፍቅር ጊዜ እየዘፈነላት እንደሚያፈቅራት ሜዳ ላይ አብረው ቁጭ ብሎ ያንን ደጉን ጊዜ እያሰበች ነበር። ነገር ግን ምንም ነገር ሊሳካ አልቻለም። ምክንያቱም እሷ በጣም ተወደዋለች። እሱ ግን የሚሰራው ስራ በጣም መጥፎ ነገር ነው። ተምቹ ጥሩ ነበር፣ አሁን ግን ተበላሸ። አይምሮም ስራ የሚሰራ ነገር ሁሉ በጣም ጥፋት ነው። ሀንዬም በቃ ይዞች ብላ ትነቱም ተኙ። ጠዋት ተነስታ ሀንዬ ስራ ቦታ ሄደች። ስራዋን እየሰራች እያለ መዝሙር መጣና እንዴት ነሽ ሀንዬ አላት። ደህና ነኝ፣ እንዴት ነህ መዝሙር? ደህና ነህ አለችው። ነይ እስቲ አብረን ካፌ ነገ ሄደን ሻይ እንጠጣ አላት። እሷ መሄድ ባትፈልግም ግን እሺ በቃ እመጣለሁ ብላ አብራ ሄደች። አብረው ቁጭ ብሎ ሻይ እየጠጡ እያለ እባክሽን ግን የባለፈውን ነገር ንገሪኝ፣ አልፏል እኮ እሱ ምንድን ነው? አይ ንገሪኝ፣ ምን ሆነሽ ነበረ? ስልክ ትደወልሽ እኮ ደርቀሽ ቀርተሽ ነበር። እሱ እኮ ተረስቷል። በቃ አሁን እኮ አዲስ ነገር ጀምረናል፣ ነገር ግን መሄድ አለብኝ ብላ አብረው እየጠጡ እያለ ወጡ። አይ እባክሽን እኔ ግን ብትነግሪኝ ደስ ይለኛል። ካሁን በኋላ እኮ ጓደኛ ነኝ፣ ላስጨንቅሽ ሳይሆን ደግሞ ይሄ ስራ ለአንቺ ጥሩ አይደለም፣ ይህን ስራ ይገባኛል አለች። አይ አንቺ ስራ አይገባሽም፣ ሌላ ስራ ሱሴ ደግሞ ሰክራ ወደ ቤት ተመለሰች። በማግስቱ ገባችና አሲር ብቻውን ተኝቶ ነበርና አንተ እኔን አትወደኝም ብላ ሰክራ መሬት ላይ ተዘርግታ እየወደቀች እየተነሳች እሷ አጠገብ ቁጭ አለች። ዛሬ ከአንተ ጋር ነው የምተኛው፣ እኔ እኮ በጣም ነው የማፈቅር፣ አንተ ግን ያችን ጀዝባ ሀናን ነው የምትወደው፣ ፍቅር አይገባህም አለችው። እኔ እነግርሻለሁ፣ ምን ሆነሽ እንደዚህ የሆንሽው? ድሮ እኮ አንቺ ጥሩ ልጅ ነበርሽ፣ እንደውም እኛ ስንሰግር እኮ አንቺ እኛ ታስበሽ የምታስገቢ ነበርሽ፣ አሁን ምን ነካሽ? ደስ አለ? ካሁን በአንተ ፍቅር እኮ ነው ይሄን ሁሉ ያውንኩት አለች። ምክንያቱም እኔ ምንም ነገር ማድረግ አልችልም፣ ግን እኔ አፈቅረሃለሁ፣ አንተ ግን አትረዳኝም ብላ ልትስሞት እንዳስሚኝ ብሎ በቃ ሂተኝ በቃ በለመድኩበት ሶፋ ላይ ብላ ወደ ሶፋዋ ሄደች። ጠዋት ደግሞ ጊዝባው ማርሴልና ጓደኛዋን ካፌ ቀጥሮ ለረዥም ሰዓት አስጠበቃቸው። እሱም አልመጣም ነበር። እነሱም እያወሩ ነበር። ግን ማርሴል ደግሞ የተምቹ የወሰደችውን ብር አሳይቶ ያለ ጓደኛው፣ አንቺ ግን ይሄ ልጅ በቃ ይሄ ጌጃ የሆነና ጀዝባ የሆነ ልጅ ብሩን ሰጠኝ፣ ፋራ ነው ይሄን ሁሉ ብር ያለች ቀልደችበት። ግን ብሩ መቀነስ እኮ ጥሩ ነው። ይሄን ሁሉ ብር ለሱ መስጠት እኮ አስፈላጊ አይደለም። እኔ ገላይኔ እሸት ለሱ መስጠት እኮ ተገቢ አይደለም። እኔ ግን እፈራለሁ አለች ጓደኛዋ። እኔ ከሱ ገንዘብ መደበቅ አልፈልግም፣ ችግር መፍጠር አልፈልግም። ከወንዶቹ ጋር ብጣላ ይሻለኛል ከሱ ጋር ምጠላለች። እነሱ ወሬያቸውን ሳይጨርሱ ቀጭ ብሎ መጣ። አጠገባ ቁጭ አለ ማርሴል። ማርሴል ደግሞ ለምንድን ነው የቆየው? ይቅርታ ጠይቀኝ አለችው። በቃ አዎ ይቅርታ ጠይቅሻለሁ ብሎ፣ አይ እንደምንድነው ይቅርታ የምጠይቀኝ ይህን ሰዓት እየቆየክ? እኔ እኮ ቀኑ ሙሉ እዚህ ውያለሁ ትለው። እንደውም እስከ ሳምንትም እስከ ወሩም ተቀመጪ ብሎ ጭንቅላቷን አንስቶ ለማጋጨት ከወንበሩ ጋር ሞከረ።
ጓደኛዋ ይቅርታ ይቅርታ ያለች 30 ጊዜ ጮኸችና እንደምን ማተረፈቻት። ምንም ገንዘብ ሳይሰጣቸው ሁልብሩንም እንዳለ ወስዶባቸው እሱ ወደሚሰራበት ቦታ እሱ ሄደ። ሁለቱም በጣም ተበሳጩ፣ ምክንያቱም ገንዘብ አላገኙ። ማርሴል ተናዳ ወጣች፣ ጓደኛዋም ተከተለቻት። እባክሽን ጠብቂ፣ ምን ሆንሽ አለቻት። አይ በቃ ካሁን በኋላ እኔ ባንቺ ፍርሃትና ባንቺ መተላለፍ ሰውዬ በጣም ንቆኛል ብላ በጣም ወስናለች። ካሁን በኋላ ግን የምትፈራው አይመስለኝም። ከዛ አሲር ደግሞ ብቻውን ወጥቶ እየሄደ ነበርና ከዛ ልክ እንደወጣ አሲርም ግማሽ መንገድ ላይ አግኝቶ አሲሩን አነቀውና በቦክስ አንዴ መታውና ወርቁን መልሳለ፣ ወርቁን ካልመለስ እዚህ አካባቢ ላይ አልፈልግም፣ ወርቁን እኔ አልወሰድኩትም፣ ወርቁ እንደወሰዳችሁ አውቃለሁ፣ እኔ ወርቁ እንደወሰዳችሁ አውቃለሁ፣ በእናትህ ወርቁን መልስ ብሎ እጁን ጠምዞ በጣም አሳመመውና አደማው። አሲር ምንም ነገር ማድረግ አልችልም፣ እኔ ወርቁን አላየውም ብሎ ለመካድ ሞከረ። ጀዝባ ለዛሬ እድል ሰጥቻለሁ፣ ነገ ጠዋት ግን ወርቁን ካላመጣ ከዚህ አካባቢ ላይ አልፈልግም ብሎ በጣም ተናደደ። እንደምንም ብሎ ለዛሬ ከእጁ አመለጠና ወጣ። ከዛ መክሊት ሄደችና ከኤላ ጋር ስራ እየሰራች ነበርና ኤላ ጨርቅ እየቆረጠ ያለ ጨርቁን ከፍ አድርግ ስላት እምቢ ብላ እየሰራሁ እኮ ነው ከዚህ በላይ አልሰራም ብላ ልትጋተቱ ፈለገች። ኤላም ደግሞ ብልጥ ነውና ምን ሆነሽ ነው መክሊት አላት። ካልሰራሽ ሂጂ ስላ ጊዜ ጨርቁን ወርውራ ወደ ባንኮኒ ሄደ። ባንኮኒን ከፍታ ብር ያወጣ ስትል ብሩን ካሁን በኋላ መውሰዳችኝ አንቺ ማንም ወጂ ውጭ አላት። ሁለቱም ሲጣሉ ድንገት ተምቹ መጣ። ተምቹ ምን እየሆናችሁ ነው እናንተ? አታይም? እቺ እኮ ስራ ሳሰራ ብር እያለች ነው። አንቺ አታፍሪም? እንደ መስቀል ወፍ አንዴ ብቅ እያልሽ የምትሰሪውን ስራ የምን ብር ነው አላት። በቃ እኔ ብር እፈልጋለሁ ስትል እሱ ደግሞ 400 ብር ገጫት። ብሩን አፈሰችና እኔ ከዚህ ህይወት ከእኛ ህይወት አንተና ሀናን ካልነቀልኩ አለችና ዛተችባቸው። ከዛ ወዲያውኑ ሀና መንገድ ላይ እየሄደች ነበርና ሀናን አገኘቻት። በማግስቱ ጠዋት እነ ኤላ ጋር ሄዳ እየመጣች ነበርና ኤላ ጋር ሄዳ ያለውን ነገር ብጠይቅም ኤላ አልነገራትም። ሂድና አሲርን ጠይቂ ያለውን ነገር ባለፈው ነገራት። እኔ ብነግርሽም እኮ እንድታስተካክያቸው ነው፣ ግን ረስቸዋለሁ። አሁንም ግን ሁሉ ነገር እሱ ይነግርሻል አላት። ተናዳ እየወጣች እያለ መንገድ ላይ መክሊት ይዛት አነቀቻትና እጇን ጠምዛ ለመጣል ሞከረች። ነገር ግን ሀና አልተበገረችላትም። እንደምንም እጇን አስለቀቀቻትና ካሁን በኋላ አንቺ ረፊ በጣም ታግሰሻለሁ፣ ነገር ግን ምሰራሽ እንደሸነኝን ካሁን በኋላ አለቻት። አንቺ ጉንዳን ብላ መክሊት ሰደበቻት። ጉንዳንማ አትይኝም አንቺ ነሽ ጉንዳን ብሎ ሁለቱም በጣም ተጣሉና እሷ ካሁን በኋላ ግን እገልሻለሁ፣ ዳግም ካገኘሽ አልለቅሽም ብላ ዛተችባት። ነገር ግን እሷ ምንም ብትይ እኔ ካሁን በኋላ አልለቅሽም፣ እኔም ላንቺ አላንስም ብላ ሀንዬም ወይኔ ከዱርዬ ጋር በጣም እየተሳፈጠች ነው እቺ ዱርዬ ብላ በጣም ተናደደች። ነገር ግን እቺ መክሊት ሀሳቧ ሁለቱን ለመለያየት ነው፣ ግን መቼም አይሳካላትም። አሲርም ኤላ ጋር ሄዶ ያለውን ነገር ነገረው። እንዴት ይሻለኛል? ካሁን በኋላ እኔ ሀና ጋር መሄድ ይሻለኛል፣ ያለውን ነገር መጨረስ አለብኝ። ከዛ ወደ ቤት ገባና ትንሽ አረፍ ብሎ ከዛ ተምቹን መጣና ያለውን ነገር አወሩ። ለምንድን ነው አንተ ሀና ይሄን ሁሉ ነገር ሰምታለች፣ አንተ የምታደርገውን ሁሉ ሰምቻለሁ፣ ምን አደረግኩን? ከሴቶ ጋር እያደርክ እንደሆነ ሰምቻለሁ፣ ድን ብላለን ጥለህ ባክን ተወኛለሁ። ካሁን በኋላ እኔ ሀና ጋር ሄጄ ያለውን ነገር ማውራት አለብኝ ብሎ ከቤት ሲወጣ ሀናን ፍለጋ መንገድ ላይ እየሄደ ነበር። ከዛ ልክ መንገድ ላይ ወጣ እንዳለ ሀና ከዛ ከመዝሙረ ጋር የሄደች ድንገት ሳይ በጣም ደነገጠ።